ግብር መክፈል አንዲት ሀገር ሁለንተናዊ የኢኮኖሚያዊ የማህበራዊና የፖለቲካዊ እድገቶቿን ለማቀላጠፍ ያልተቋረጠ ገቢ መሰብሰብ ያስፈልጋታል። የገቢ ማግኘት ምንጮች በመሆን ከሚያገለግሉት መካከል ደግሞ ግብር አንዱና ዋነኛው መሆኑ ይታወቃል። ለዚህም ነው ግብር ወይም ታክስ ዋናው የመንግስት የፋይናንስ ምንጭ በመሆን የአንድ ሀገር የምጣኔ ሀብት የልማትና የእድገት የጀርባ አጥንት ነው የሚባለው። ዜጎች ህይወታቸው፣ ነፃነታቸውና ንብረታቸው ላይ ሊደርስ ከሚችል ማናቸውም ጉዳት እንዲከላከልላቸው መንግስት የሚባለውን አካል ፈጥሮ ይኖራሉ። መንግስት የተጣለበትን አደራ ለማሳካትና የገባውን ቃል ለማስፈጸምነት ከዜጎች ግብር የመሰብሰብና ስራ ላይ የማዋል ኃላፊነት አለበት። ዜጎችም መንግስታቸው እንዲሰጣቸው የሚፈልጓቸውን አገልግሎቶች በአግባቡ ያገኙ ዘንድ ግብር መክፈልን ግዴታቸውን እንደማዋጣት በመቁጠር በወቅቱ ተፈጻሚ ማድረግ ይጠበቅባቸዋል። ድሮ የመንግስት ኃላፊነት ነው ተብሎ የሚታሰበው ነዋሪዎቹን ወይም ዜጎቹን ከጥቃት በመከላከል ደህንነታቸውን ማስጠበቅ ብቻ ነበር። በዘመናዊ ዓለም ግን የመንግስት ሚና ጥንታዊ ከሆነው የዜጎችን ሰላምና ደህንነት ከማስከበር አልፎ መሰረታዊ ፍላጎቶቻቸውን ማሟላት እንዲሁም መሰረተ ልማቶችን ማስፋፋትና ሁለንተናዊ እድገትን ለማስፋጠን የሚያስፈልጉ ስራዎችን እንዲያከናውንና ማህበራዊ ፍትህን እንዲያሰፍን ይጠበቃል። እነዚህን ሰፊ ተግባራት ለማከናወን ነው እንግዲህ መንግስት ወጪውን የሚሸፍንበት የገቢ ምንጭ ያስፈልገዋል የሚባለው። ከላይ እንደተጠቀሰውም ግብር ዋነኛው የገቢ ምንጭ ነው ማለት ይቻላል። ከመንግስት አገልግሎት የሚሰበሰብ ክፍያ፣ ከተለያዩ አካላት የሚገኝ እርዳታና የመሳሰሉት ደግሞ ከግብር በተጨማሪ ለመንግስት በገቢ ምንጭነት የሚያገለግሉ ናቸው። ኦኬ፣ ቆንጆ ነው። ከ10 ስንት እንስጠው ለተመስገን? 10 ይሰጠው። ኧረ ጋሽ አስተማሪ ተወካይ አይ የጎላ ስህተት አላሳየም፣ በትክክል አንብበዋል። ስለዚህ ለሰራ ሰው መስጠት ጣት አይደለም። ስህተት የለውም ግን 10 አይሰጥም። ለተማሪ አስተያየት ይምላሉ። ለምን እንደሆነ እንጃ። እስቲ ደበበ 10 ብለዋል ጋሼ። እስቲ ደበበ ያንብብና የተመስገንን ማርክ የሚያስቀንስ አንባቢ እስቲ ደበበ አንብብ እስቲ። ደበበ ዝምታ ወርቅ አይደለም ታውቃላችሁ፣ ቀርቷል። ማንበብ መሳተፍ ነው ወርቅ። እሺ ጆን ሰሎሞን አንተ አንብብ እስቲ። ምንድን ነው? የት ነው ያለሁት? ተሳሳት። ሌላ ክፍል ገባሁ እንደ እኔ የማውቀው ክፍል እንደዚህ አይደለም። እኔ የማውቃቸው ሰድ ተርሞች ትጉ ናቸው። ተሳስቻለሁ ነጋሽ። ክላስ ተሳስቻለሁ እንዴ? አይ ሁሉም ዝም አለ። አንብቡ እያልኩ ስም እየጠራው ጆን ዝም አለ። 9ኞች ስላልሆኑ ነው፣ 10ኞች ስለሆኑ ነው። 10ኞች እሺ፣ ይቅርታ። ደበበ አንብብ እስቲ። ጆን ሰለሞን እሺ፣ ተመስገን ግርማ
ሰላም ብያችኋለሁ። ደቤ ደህና ነው ወይ? እንዴት ነህ? ወንድም አንተ ደረሳችሁ። ምናልባት ሰዎች ከጠሩኝ እንትን እላለሁ፣ አልዘጋውም ችግር የለም። ወይ ዘግቼ ልምጣ። እሺ ቢያንስ 2 ደቂቃ ወይ አንድ ሰው የሚቀድመኝ ካለ ምናምን ከሌለ እሺ፣ ሌላ ሰው እስከዛ ግን ደበበ። በድንጋስ በጣም ነው ዶክተር። አይ ቆንጆ እኮ ነው። በደንብ ያ በደንብ ማንበብ ይችላለሁ አማርኛ በድንጋይ ስለሆነ ነው። አይ እኔ ምንም ኮመንት የለኝም። ቆንጆ ነው። ጆን ሰሎሞን እሺ፣ ጋሽ ሞኮ እሺ ግብር መክፈል አንዲት ሀገር ሁለንተናዊ የኢኮኖሚያዊ የማህበራዊና የፖለቲካዊ እድገቶቿን ለማቀላጠፍ ያልተቋረጠ ገቢ መሰብሰብ ያስፈልጋታል። የገቢ ማግኛ ምንጮች በመሆን ከሚያገለግሉ መካከል ደግሞ ግብር አንዱና ዋነኛ መሆኑ ይታወቃል። ለዚህ ነው ግብር ወይም ታክስ ዋናው የመንግስት የፋይናንስ ምንጭ በመሆን የአንድ ሀገር የምጣኔ ሀብት የልማትና የእድገት የጀርባ አጥንት ነው የሚባለው። ዜጎች ህይወታቸው፣ ነፃነታቸውና ንብረታቸው ላይ ሊደርስ ከሚችል ማናቸው ጉዳት እንዲከላከልላቸው መንግስት የሚባለው አካል ፈጥረው ይኖራሉ። መንግስት የተጣለበትን አደራ ለማሳካትና የገባውን ቃል ለማስፈጸምነት ከዜጎች ግብር የመሰብሰብና ስራ ላይ የማዋል ኃላፊነት አለበት። ዜጎች እንዲሰጣቸው የሚፈልጓቸውን አገልግሎቶች በአግባቡ ያገኙ ዘንድ ግብር መክፈልን ግዴታቸውን እንደመወጣት በመቁጠር በወቅቱ ተፈጻሚ ማድረግ ይጠበቅባቸዋል። ድሮ ድሮ የመንግስት ኃላፊነት ነው ተብሎ የሚታሰበው ነዋሪዎችን ወይም ዜጎችን ከጥቃት በመከላከል ደህንነታቸውን ማስጠበቅ ብቻ ነበር። በዘመናዊ ዓለም ግን የመንግስት ሚና ጥንታዊ ከሆነው የዜጎች ሰላምና ደህንነት ከማስከበር አልፎ መሰረታዊ ፍላጎታቸውን ማሟላት እንዲሁም መሰረተ ልማቶችን ማስፋፋትና ሁለንተናዊ እድገት ለማፋጠን የሚያስፈልጉ ስራዎችን እንዲያከናውኑና ማህበራዊ ፍትህን እንዲያሰፍን ይጠበቃል። እነዚህ ሰፊ ተግባራት ለማከናወን ነው እንግዲህ መንግስት ወጪውን የሚሸፍንበት የገቢ ምንጭ ያስፈልጓል የሚባለው። ከላይ እንደተጠቀሰውም ግብር ዋነኛው የገቢ ምንጭ ነው ማለት ይቻላል። ከመንግስት አገልግሎት የሚሰበሰብ ክፍያ፣ ከተለያዩ አካላት የሚገኝ እርዳታና የመሳሰሉ ደግሞ ከግብር በተጨማሪ ለመንግስት በገቢ ምንጭነት የሚያገለግሉ ናቸው። ቆንጆ፣ በጣም አሪፍ ነው። እሺ ደበበ አብርታል። አዎ አንብብሽ። ቴንክ ዩ ዌልካም። ከግብር መክፈል ጀምሬ ነው የሚያነባው። አዎ ደቤ። ኦኬ፣ ግብር መክፈል እንዴት ሀገር ሁለንተናዊ የኢኮኖሚ ማህበራዊና የፖለቲካዊ እድገቶችን ለማቀላጠፍ ያልተቆረጠ ገቢ መሰብሰብ ያስፈልጋታል። የገቢ ማንኛውም ምንጮች በመሆን ከሚያገለግሉት መካከል ደግሞ ግብር አንዱ ዋነኛው መሆኑ ይታወቃል። ስለዚህም ነው ግብር ወይም ታክስ ዋናው የመንግስት የፋይናንስ ምንጭ ለመሆን ለአንድ አገር
የሚጣኔ ሀብት የልማትና የእድገት ጀርባ አጥንት ነው የሚባለው። ዜጎች ህይወታቸው ነፃነታቸውን ንብረታቸውን ላይ ሊደርስ የሚችል ማንኛውም ጉዳት እንዳልከለከላቸው መንግስት የሚባለውን አካል ፈጥረው ይኖራሉ። መንግስት የተጣለበት አደራ ለማሳካትና የገቢውን ቃል ለማስፈጸሚያነትን ከዜጎች ግብር የመሰብሰብና ስራ ላይ የማዋል ኃላፊነት አለበት። ዜጎችም መንግስታቸውን እንዲሰጣቸው የሚያስፈልጋቸውን አገልግሎት በአግባቡ ያገኙ ዘንድ ግብር መክፈል ግዴታቸውን እንደ መቁጠር በወቅቱ ተፈጻሚ ማድረግ ይጠበቅባቸዋል። ድሮ የመንግስት ኃላፊነት ነው ተብሎ የሚታሰበው ነዋሪዎች ወይም ዜጎች ከጥቃት ለመከላከል ደህንነታቸውን ማስጠበቅ ብቻ ነበር። በዘመናዊው ዓለም ግን የመንግስት ሚና ጥንታዊ ከሆነው የዜጎች ሰላምና ደህንነት ለማስከበር አልፎ መሰረታዊ ፍላጎታቸውን ማሟላት እንዲሁም መስራት ማህበራዊ ፍትህ እንዲሰፍን ይጠበቃል። እነዚህ ሰፊ ተግባራት ለማከናወን ነው እንግዲህ መንግስት ወጪውን የሚሸፍንበት የገቢ ምንጭ ያስፈልገዋል የሚባለው። ከላይ እንደተጠቀሰው ግብር ዋነኛው የገቢ ምንጭ ነው ማለት ይቻላል። ከመንግስት አገልግሎት የሚያሰባስብ ክፍያ ከተለያዩ አካላት የሚገኝ እርዳታና የመሳሰሉት ደግሞ ከግብር በተጨማሪ ለመንግስት ገቢ ምንጭነት የሚያገለግሉ ናቸው። ኦኬ ደቤ እንግዲህ አይተዋል ንባብ እንዴት ነው ብዬ አንተንም ጠይቀ አንተም ታውቀዋለህ። እርግጠኛ ነኝ ለረጅም ጊዜ ፊደል ምናምን አላየህም ማለት ወረቀት ምናምን አላየህም። ያ ነው ቋንቋ የንባብ ክህሎት የሚያድገው ሁሌ በማንበብ ነው። አንተ ማንበብ ስለማችል የከበደክ ረጅም ጊዜ ስላላነበብክም። ስለዚህ አሁን ደጋግመክ አሁን ይህንን ሁለቴ አንብብ ስልክ ብልህ ድጋሚ አንብብ ብልህ ታሻሽላለህ። ሶስተኛ ሲሆን ታሻሽላለህ እያለ ከዛ አይን ይለምዳል። ስለዚህ የሚደረገው ደጋግሞ በማንበብ ስለሆነ ደጋግሞ ማንበብን አትተው። ኦኬ ቴንክ ዩ ደቤ። ደቤ በነገራችን ላይ አዲስ ነው። አዲስ ኒውሊ በቅርቡ የገባ ነው። ዙሙንም አዲስ ነው። ስለዚህ በዛ ዌልካም ብለነዋል። በዚህ መሀል አንድ ደቤ ሲያነብ ትዝ ያለኝ ነገር ምንድነው
በዚሁ ምንድነው ቋንቋ ላይ በተለይ አማርኛ ክላሶች ላይ አማርኛ ተናጋሪዎች ስላልሆንን በተለይ እዚህ ውስጥ ያለን የደቡብ አካባቢ ኦሮሚያ አካባቢ ቋንቋ ላይ ኩሽቲክ ላይ ሚስተዋል አንድ ቋንቋ ጓደኛ ሚላለ ደቤ ሲያነብ ፒክ ያረኳቸው ፊደሎች ናቸው እና ቋና ቆ ይለያል። ጓና ጎ ይለያል። ኦኬ ያልተቋረጠ የሚለውን አይነት ለማቀላጠፍ ያልተቋረጠ የሚለውን እሱ ያልተቆረጠ ነው ያልኩት ሲል ሰምቼውና ስለዚህ ያልተቆረጠ እና ያልተቋረጠ ይለያያሉ። ስለዚህ ቋና ቆን ለይታችሁ ወቁ ስታነቡ ስትናገሩ። በተለይ በአብዛኛው የተለመደው ነው ቆንቃ እንላለን። የኔ ቆንቃ አማርኛ ነው ወይም ሀዲኛ ነው ወይም አፋርኛ ነው ወይም ትግርኛ ነው ወይም ከምባትኛ እንላለን። ወይም ጎደኛዬ አማርኛው ልክ አለው ጓደኛዬ ነው የሚባለው ማለት ምንም ችግር የለውም። ሁለቱም ሰው ከተረዳላችሁ ግን አስሎንጋስ ወደ ትምህርት ከገባና አይቀር የዲዲ አካደሚ ተማሪ ነው ካልና አይቀር የምናሻሽላቸው ነገሮች እኔ አሁን ይህን ሳስተምር ፐርፌክት ሆኜ ሳይሆን የምችለውን ይሄ እንደዚህ ቢሻሻሉ እቺ ብትስተካከል እንደማለት ነው። ስለዚህ ሮንግ ላይ አትረዱኝ። እናንተ ላይ ሙድ ምናምን ሰው በሰው ቋንቋ ሙድ የሚይዝ አይደለሁም። ግን ክላስ አይነት ስለሆነ ክላስ ሴታፕ ስለሆነ ያለው እዚህ ጋር እሱ ወይ ነው የምነግራችሁ። ስለዚህ ቋንቋ ነው የሚባለው። እሺ ሰው ቋንቋ ነው እንጂ ቆንቃ ይባላል። አማርኛ ላይ ቆንቃ የሚባል ቃል የለም። ቋንቋ ነው እና ሲጻፍም ቋ ነች እንጂ ቆ አይደለች። ኦኬ ጎደኛ ሳይሆን ጓ ነው። እቺ ፊደሏ እቺ ነች ጓ ጓደኛ ነው። ጎደኛ ትክክለኛ አማርኛ አይደለም። ያልተቆረጠ አሁን ቀደም የተጻፈ እዚህ ጋር አለ የፖለቲካዊ እድገቶቿን ለማቀላጠፍ ያልተቋረጠ ገቢ መሰብሰብ ያስፈልጋታል የሚለው ላይ ቆ አይደለም ቋን ያልተቋረጠ። ይህንን እንግዲህ ቋና ጓን በመልክም እወቋት ስትሏትም ስታነቡ ቋንቋ ምናልባት ከዚህ በፊት ቆንቃ እያላችሁ ታወሩ ከነበር ከዛሬ ጀምሮ ቆንቃ አይባልም ቋንቋ ነው የሚለው ብላችሁ ብታሻሽሉ ለውጥ ነው ማለት ነው። ንባብ ላይ ትንሽ ተማሪ ነው ዛሬ ገባው። ብዙዎች ገቡ፣ ብዙዎቻችሁን አስነብብ ነበር። ተመስገን ከገባክ ማንበብ ትችላለህ። ይታያል። ጀምር። ግብር መክፈል አንዲት ሀገር ሁለንተናዊ የኢኮኖሚያዊ፣ የማህበራዊ እና የፖለቲካዊ እድገቷን ለማቀላጠፍ ያልተቋረጠ ገቢ መሰብሰብ ያስፈልጋታል። የገቢ ማግኛ ምንጭ በመሆን ከሚያገለግሉት መካከል ደግሞ ግብር አንዱና ዋነኛ መሆኑ ይታወቃል። ይህም ነው ግብር ወይም ታክስ ዋናው የመንግስት የፋይናንስ ምንጭ በመሆን የአንድ ሀገር የምጣኔ ሀብት የልማትና የእድገት የጀርባ አጥንት ነው የሚባለው። ዜጎች ህይወታቸውን፣ ነፃነታቸውን እና ንብረታቸውን ላይ ሊደርስ ከሚችል ማናቸውም ጉዳት እንዲከላከልላቸው መንግስት የሚባለውን አካል ፈጥረው ይኖራሉ። መንግስት የተጣለበትን አደራ ለማሳካትና የገባውን ቃል ለማስፈጸሚያነት ከዜጎች ግብር የመሰብሰብ እና ስራ ላይ የማዋል ኃላፊነት አለበት። ዜጎች መንግስታቸውን እንዲሰጣቸው የሚፈልጓቸውን አገልግሎቶች በአግባቡ ያገኙ ዘንድ ግብር መክፈል ግዴታቸውን እንደመወጣት በመቁጠር በወቅቱ ተፈጻሚ ማድረግ ይጠበቅባቸዋል። ዶሮ የመንግስት ኃላፊነት ነው ተብሎ የሚታሰበው ነዋሪዎችን ወይም ዜጎችን ከጥቃት
ጥቃት በመከላከል ደህንነታቸውን ማስጠበቅ ብቻ ነበር። በዘመናዊ ዓለም ግን የመንግስት ሚና ጥንታዊ ከሆነው የዜጎችን ሰላምና ደህንነት ከማስከበር አልፎ መሰረታዊ ፍላጎቶቻቸውን ማሟላት እንደሆነ መሰረተ ልማቶች ማስፋፋትና ሁለንተናዊ እድገት ለማፍጠን የሚያስፈልጉ ስራዎችን እንዲከናወኑና ማህበራዊ ፍትህ እንዲያሰፍን ይጠበቃል። እነዚህ ሰፊ ተግባራት ለማከናወን ነው እንግዲህ መንግስት ወጪውን የሚሸፍንበት የገቢ ምንጭ ያስፈልገዋል የሚባለው። ከላይ እንደተጠቀሰው ግብር ዋነኛው የገቢ ምንጭ ነው ማለት ይቻላል። ከመንግስት አገልግሎት የሚሰበሰበው ክፍያ፣ ከተለያዩ አካላት የሚገኘው እርዳታና የመሳሰሉት ደግሞ ከግብር በተጨማሪ ለመንግስት በገቢ ምንጭነት የሚያገለግሉ ናቸው። ኦኬ አይ ቲንክ ተመስገን ወጣ ጨርሰን የዘጋው። ኦራይት ቴንክ ዩ ተሜ። ኮመንት አለኝ አንዳንድ ፊደሎችን እየጣልክ ነው ትንሽ እንትን እያደረክ ነው። በተረፈ ግን ንባብ በጣም አሪፍ ነው። ባለፈው በጣም ተሻሽሏል እና በጣም አሪፍ ቴንክ ዩ ወንደርፉል። ሀብታሙ ለራጎ ያንተ ተራ ነው። ዶክተር ሰላም አለው እኔ ላንብብ እንዴ? አዎ ምን ነው በደንብ እሺ እኔ ላንብብ። አንዲት ሀገር ሁለንተናዊ ኢኮኖሚያዊ፣ ማህበራዊና የፖለቲካዊ እድገቶችን ለማቀላጠፍ ያልተቆጠረ እሺ ሀብትሽ አሁን እያረምኩ ነው ማለት ዝም ብለህ እስቲ እንጀምር። አንዲት ሀገር ሁለንተናዊ ኢኮኖሚያዊ የኢኮኖሚያዊ የማህበራዊና የፖለቲካዊ እድገቶችን ለመቀላጠፍ እድገቶችን ለመቀላጠፍ ያልተቋረጠ ገቢ ለመሰብሰብ መሰብሰብ ያስፈለጋትን አሁን እዚህ ካስተማሪ እያገዝኩ ስለሆነ ነው። ሶሪ እሺ ችግር የለውም። ያስፈልጋትን የገቢ መገኛ ምንጮች ማግኛ ምንጮች በመሆኑ ከ5 ደቂቃ በኋላ መለሳለሁ። ቲቸር ካስተማሪ እያስቸገረኝ። ችግር የለም። ጆን ሶሎሞን ወይ ዶክተር እንደት ነህ? ካስተማር ስላለ ነው ዝም ያልኩት። አሁንስ ወጣ? አሁንም አለ ካስተማር፣ የሰው ድምጽ እየገባ ነው። እሺ ጆን እሺ ችግር የለም። ሌላ ከስተመር የለ ያላነበቡት ሰላም ኢሳ ሰናይ አንተ ጋር እንዴት ነው? ሰናይ ዛሬ እምቢ ብላችኋል። እሺ በቃ እንግዲህ ከስተመርን በዝቷል። እኔ ላንብብና እንጨርስ። አንዲት ሀገር ሁለንተናዊ አማርኛ ላይ ሁሌም ከማንበብ በፊት ልንገራችሁ፣ ፊደል ከራሳችሁ አጨምሩ፣ ፊደልም ድሮፕ አታርጉ። ሁላችሁም ስታነቡ ድሮፕ የምታደርጓቸው ፊደሎች ነበሯቸው። የኢኮኖሚ ብላችሁ ታልፋላችሁ፣ ግን የኢኮኖሚያዊ ነው የሚለው ጭርስ ብሎ ማንበብ ነው። ምናልባት
ከታይፕ ኢረር ከጽፈት ሲጽፉ የተሳሳቱት ነገር ካለ ማሻሻል እንችላለን። ግን ከራሳችን ግን ድሮፕ ስናደርግ ትክክል አይመጣም። አማርኛ ምንም ይጨመር የሚቀነስ የለም፣ የተጻፈው ነው የምናነበው። የኢኮኖሚያዊ የማህበራዊና የፖለቲካዊ እድገቶቿን ለማቀላጠፍ ያልተቋረጠ ገቢ መሰብሰብ ያስፈልጋል። ሌላው ስርዓተ ነጥብ ነው። ስርዓተ ነጥብ ዝም ብሎ አይደለም የተጻፈው። ስርዓተ ነጥቦች አሉ። አራት ነጥብ ሲኖር 4 ነጥብ እናርፋለን። እዚህ ጋር ያልተቋረጠ ገቢ መሰብሰብ ያስፈልጋታል። እርፍ ማለት ያስፈልጋል። አንዳንዴ እንዳለ ማቅለል ያልተቋረጠ ገቢ መሰብሰብ ያስፈልጋታል። ገቢ ማግኛ ምናምን ያልን ማለት ማንበብ የለብንም። ይሄው 4 ነጥብ የተቀመጠው ትርፍ አይደለም፣ ዝም ብሎ ለማጌጥ አይደለም። ትርጉም አለው፣ ዓላማም አለው፣ ስራም አለው፣ ተግባር አለው። በሱ መሰረት ማንበብ አለብን። እርፍ እንላለን። የገቢ ማግኛ ምንጮች በመሆን ከሚያገለግሉት መካከል ደግሞ ግብር አንዱና ዋነኛው መሆኑ ይታወቃል። አሁንም እርፍ እንላለን። ለዚህም ነው ግብር ወይም ታክስ ዋናው የመንግስት የፋይናንስ ምንጭ በመሆን የአንድ ሀገር የምጣኔ ሀብት ይሄ ደግሞ ነጠላ ሰረዝ የሚባል አለ። በእንግሊዝኛ ኮማ ምንለው ኮማ በእንግሊዝኛ ሊስት ሲኖር ነው 3 4 ሲሆን ላይክ ባናና ኮማ ኦሬንጅ ኮማ እንደምንለው ዝርዝር ናቸው። ስለዚህ በአማርኛ ደግሞ ዝርዝር ሲኖር ቀጣይ ሌላ እንዳለ በሚመስል ድምጽ ነው የምናነበው እየጨረስን አለ። አሁን ምሳሌ ሳነበው ስሙ። ለዚህ ነው ግብር ወይም ታክስ ዋናው የመንግስት የፋይናንስ ምንጭ በመሆን የአንድ ሀገር የምጣኔ ሀብት የልማትና የእድገት የጀርባ አጥንት ነው የሚባለው። የምጣኔ ሀብት የልማትና የእድገት የጀርባ አጥንት ነው የሚባለው። ስለዚህ ነጠላ ሰረዝ ሲኖር ዝርዝር ሌላ ቀጥሎ ምን ሊል ነው ብሎ አድማጭ በሚጓጓበት መልኩ ነው ማንበብ ያለበት እንጂ የሀገር የምጣኔ ሀብት የልማትና የእድገት የጀርባ አጥንት ነው የሚባለው አይባልም። ስርዓተ ነጥብ ላይ በጣም መጠንቀቅ አለባችሁ። ዜጎች ህይወታቸው፣ ነፃነታቸውና ንብረታቸው ላይ ሊደርስ ከሚችል ማናቸውም ጉዳት እንዲከላከልላቸው መንግስት የሚባለውን አካል ፈጥረው ይኖራሉ። 4 ነጥብ መንግስት የተጣለበትን አደራ ለማሳካትና የገባውን ቃል ለማስፈጸሚያነት ከዜጎች ግብር የመሰብሰብና ስራ ላይ የማዋል ኃላፊነት አለበት። 4 ነጥብ እርፍ። ዜጎችም መንግስታቸው እንዲሰጣቸው የሚፈልጓ አገልግሎቶች በአግባቡ ያገኙ ዘንድ ግብር መክፈልን ግዴታቸውን እንደመወጣት በመቁጠር በወቅቱ ተፈጻሚ ማድረግ ይጠበቅባቸዋል። ከድሮ የመንግስት ኃላፊነት ነው ተብሎ የሚታሰበው ነዋሪዎችን ወይም ዜጎችን ከጥቃት በመከላከል ደህንነታቸውን ማስጠበቅ ብቻ ነበር። በዘመናዊ ዓለም ግን የመንግስት ሚና ጥንታዊ ከሆነው የዜጎችን ሰላምና ደህንነት ከማስከበር አልፎ መሰረታዊ ፍላጎቶቻቸውን ማሟላት እንዲሁም መሰረተ ልማቶችን ማስፋፋትና ሁለንተና እድገትን ለማፋጠን የሚያስፈልጉ ስራዎችን እንዲያከናውንና ማህበራዊ ፍትህን እንዲያሰፍን ይጠበቃል። እነዚህን ሰፊ ተግባራት ለመከወን ነው እንግዲህ መንግስት ወጪውን የሚሸፍንበት የገቢ ምንጭ ያስፈልገዋል የሚባለው። ከላይ እንደተጠቀሰው ግብር ዋነኛው የገቢ ምንጭ ነው ማለት ይቻላል። ከመንግስት አገልግሎት የሚሰበሰብ ክፍያ፣ ከተለያዩ አካላት የሚገኝ እርዳታና ክፍያ ዛጋ ነጠላ ሰረዝ ስላለ ክፍያ እንትን አበበ፣ አየለ፣ መለሰ፣ ተመስገን፣ ሰናይ፣ ሀብታሙ፣ ደበበ መጥተው ነበር። ዝርዝር አበበ ሲቀጥሉ ማንንም አየለ መጥቷል፣ ዛሬ ተመስገን መጥቷል። እንደዚያ ነጠላ ሰረዝ እንግሊዝኛው ኮማ ከመንግስት አገልግሎት የሚሰበሰብ ክፍያ፣ ከተለያዩ አካላት የሚገኝ እርዳታና የመሳሰሉት ደግሞ ከግብር በተጨማሪ ለመንግስት በገቢ ምንጭነት የሚያገለግሉ ናቸው። እና ንባብ ቆንጆ ንባብ በጣም ቀጣይ ልታወሩ ላላችሁ መልእክትን መግቢያ ነው። የአድማጭን አቴንሽን ይስባል። መልእክቱን በደንብ ዴሊቨር በደንብ ያደርሳል። የተዛነፈ የተሰባበረ ንባብ ግን አድማጭ አቴንሽኑን ዲስትራክትድ ይሆናል። በቃ ይጠፋበታል። ሊረዳ ብሎ ሌላ ነገር ስታነቡ ሌላ ነገር ስትሉ ኤማ እንደዚህ ተብሎ ሊጻፍ አይችልም። ይሄ ሰውዬ ያነበበው ሌላ ነገር ተሳስቶ ነው ለካ በዚህ ሰዓት ሌላ ነገር ላስብበት ብሎ
አድማጭ ሌላ ነገር ማሰብ ይጀምራል። በደንብ ግን ካነበባችሁ በቃ ይሶዬ የሆነ ነገር ሚላይ ነገር አለ የሆነ ነገር መናገር የተጻፈውን በደንብ ማንበብ የሚችል ነው ብሎ በደንብ አድማጭ ይሰማችኋል። ለዚህ ነው ሪዲንግ ሲባል ሪዲንግ ትልቅ ነገር አሁን እኛ ላይክ ስፒኪንግ እናንተ ነው አማርኛ የንግግር ክህሎት የእናንተን ለማጎልበት መድከም ዝም ብሎ ነው። አማርኛ ብዙ ዓመት ያወራችሁት ነው። የትም ሆኑ የት ኢትዮጵያ በየትኛውም አቅጣጫ ከየትኛውም አቅጣጫ ብትመጡ ሊስኒንግም 4 ስኪል ነው ያለው 4 ቋንቋ ክህሎት ነው ያለው መናገር መስማት መጻፍና ማንበብ። ስለዚህ መናገርና ማዳመጥ ብዙ አይከብድም ግን መጻፍና ማንበብ ግን ከትምህርት ጋር የተያያዘ ለዚያ ነው እነዚህ ሁለቱን ፎከስ እያደረኩ አማርኛ ክላሶች ላይ አማርኛ የሞጁል ልኬ ምናምን ብዬ ብዙ ጊዜያችሁን ብዙ ማቃጠል አያስፈልግም ግን በዚህ ጋፖች ግን ሪዲንጎችን ፕራክቲስ የምናደርገው ለዚህ ነው። ራይቲንግ ቀጣይ ክላስ ላይ ምንጽፋቸውን ጽሁፎች ላይ ቢሻፍፉ ፊደሎች በተለይ ዘመኑ የሶሻል ሚዲያ ዘመን ነው። ፌስቡክ ላይ ኮመንት ብታረጉ የሆነ ነገር ፖስት ልታረጉ ብታስቡ ሽርፍርፍ ያለ ሳድስ ሳለ የተሰባበረ ጽሁፍ ከሆነ ለማንበብ ይከብዳል። ማንም ሰው ገና ጀጅ ያደርጋችኋል። the first impression the last impression ምንም ቆንጆ ሐሳብ ቢኖራችሁ እንኳን መልእክቱ በተሰባበረ ልክ ባልሆነ ወይ ተጽፎ ከሆነ አንባቢ አታገኙ ትዕግስት የለውም ሰው። ስለዚህ እንደዛም ሌብል ላለመደረግ ልትሉት ያላሰባችሁትን ሐሳብ ነው በደንብ ለማድረስ ጽሁፎች ላይ ጽሁፍ መጻፍ ላይ የራይቲንግ ስኪላችሁን ይሻሻል። እንደን መሰረታዊ ነገሮችን ቀጣይ ክላስ ላይ ወይ ነገ ወይ ከነገ ወዲያ ነገ ኦኬ ዓርብ ወይ ሰኞ ይዤ እመጣለሁ። እነዚህ ክላስ ይኖራል። ሪዲንግ ግን ሁሌም ኢንከሬጅ ማድረጋችሁ ልክላችኋለሁ ሞጁሎችን ልካለሁ አማርኛ ሞጁል ከዛ አሁን ወይ ነገ ጠዋት ልክላችኋለሁ አንብቡ። ይሄን አሁን ራሱ ከፍተኛ ዋትስአፕ አታች አደርግላችኋለሁ። ሪድ አንብቡ በቃ እሺ። ሪዲንግ የንባብ ክህሎት የሚያድገው ስታነቡ ደጋግማችሁ ስታነቡ። አሁን እዚህ ጋር በደንብ ሲያነቡ የሰማችኋቸው ሰዎች በደንብ ያነበቡት ምንም ስለሆኑ አይደለም ስለሚያነቡ ነው። ማቃቸውም ሰዎች አሉ በተለያዩ አግሪቸርች አገልግሎቶች ተቋማት የሚመሩ ሰዎች አሉ እዚህ መካከላችን እነሱ ላይ ስለሚያነቡ የተለያዩ ቦታ ላይ ለማንበብ እነሱ አይቸገሩም። ግን ዋንስ ኢን ዋይል ግን እንደዚህ ክላስ ሲሆን ግን አንብብ ሲባል የሚያነብ ሰው ምንም አይፈረድበትም። ምንም የተለየ ነገር ሆኖ አይደለም ስለማያነብ ነው ከዚህ በፊት የማንበብ እድሉ ስላላገኘ። አሁን ግን ደጋግሜ እንደማወራው በተለያዩ አጋጣሚዎች ይሄው እያወራሁ ራሱ አታች ያረኩላችሁ ነው። የሆነ የነዳችሁ የሆነ ቦታ ላይ ፓርክ አድርጋችሁ ፌስቡክ ላይ ገብቶ ቲክታክ ላይ ብሎ እንትናን ሲንተከተክ ከማንበብ ከመስማት በዛ ሰዓት እሱንም የሚያዝናናችሁ ከሆነ ተዝናኑበት። ግን ሰዓት ደግሞ ሸርፋችሁ እስቲ ላንብብ ብላችሁ አማርኛ 2 መስመር ምናምን ብታነቡ አንድ ፓሴጅ አሁን አታች ከማድረገው ብታነቡ you reading ምንም ይከለክላችሁ ይሻሻል። ስለዚህ እየተማርኩ ነው ብላችሁ ቸርች ወይም ደግሞ የሆነ ድር ላይ የሆነ ቦታ ላይ እስቲ ንባብ አንብብ ተብለክ አማርኛ ስታነብ ብትሳሳት እኛንም ነው የምታስብ እየተማርኩ ማለት አላልክም ትባላለህ። ስለዚህ ለእኛም ጥሩ አይደለም። ሌብል ትደረጋል። የፊዚክስ የማትስ እውቀት ብቻ አይደለም ይሄም ያስፈልጋል። ለማትስ ለፊዚክስ የምናደርገው ጥረት እንደምታውቁት ነው። ግን እንደዚህ አይነቱም ያስፈልጋል። አንደኛ ነገ ላይ ተቋማትን ትመራላችሁ። ኤምባሲስ ለሆነ ጉዳይ ኮሚኒቲ ሊደርስ ብትሆኑ የሆኑ ቦታዎች ላይ ማህበረሰብ ብትመሩ ሃይማኖት ተቋማት ላይ ብትሰየሙ ኦኬ በመሪነት ብታገለግሉ እንትን ብትሉ አማርኛ አይመቸኝም ማለት ልትሉ አትችሉም። ወር ኢትዮጵያንስ የስራ ቋንቋ ኢትዮጵያ ነው። ከዛ አንፃር ግዴታ ነው ለማለት ያህል ነው። ሁሌ እንደማወራው አንብቡ ደጋግማችሁ አንብቡ። ኦኬ ግሬድስ ኦኬ አታች ያረኩ ነው። ኦራይት ስትወጡ ዋትስአፕ ላይ ታገኙታላችሁ መጽሐፉ። ሁሌም አንብቡ አንዳንድ ነገር ያነበባችሁ ዋሉ።
ያው እየጠበቅን ነው። ተማሪዎች ክፍያ እያጓትቱ ያው 2-3 እንትን ላለማድረግ ነው። ግሬድትን ሞጁል ስቲል ፕሪንት እያደረግን ያለ ብታውቋቸውን ኢንከሬጅ አድርጉ። ባለፈው ብዙ አውርተናል፣ ግን ስቲል በጣም ብዙ ፐርሰንቱ አልከፈለም ተማሪ። ለዛ ነው እየጠበቅን ያለ ነው። ልክ የዚህ ሴሚስተር ክፍያ እንደተቀበል ግን ዊል ስታርት ቀጣም እንጀምራለን ማለት ነው። ደህና ደሩ ወዳጆቼ። እሺ ዶክተር ደህና ደሩ ሁላችሁም። ቴንክ አንድ አስተያየት አለኝ። ያውኑ አማርኛው ላይ እሺ አሁኑ የላክልን መጽሐፍ ላይ ምናልባት እዛ ላይ ለማጥናትም እንዲረዳን ግጥም ስነ ጽሁፍ የሚጽፍ ካለ እሱ ላይ ማምጣት ይችላል ይቻላል። ይቻላል፣ እናበረታታለን። ኦራይት ደህና ደሩ። ቻው። መውጣት ትችላላችሁ። መጽሐፉን የላኩላችሁ ስለሆነ ነው ያልዘጋሁት ክላሱ። በቃ ታች አድርጌያለሁ ዋትሳፕ ላይ። ደህና ደሩ።